ብዙ ሚሊዮን ብር ያስወጡኝ የቢዝነስ ስህተቶች እነዚህን ማስወገድ ከቻላችሁ ብዙ ብር ታተርፋላችሁ። የመጀመሪያው አንደር ፕሮሚስ ኦቨር ዴሊቨር። ክላይንቱን ለማግኘት ወይም ስራውን ለማግኘት ስትሉ ይሄንን ማድረጋለሁ ብሎ ኦቨር ፕሮሚስ ማድረግ በኋላ ዴሊቨር የምታደርጉት ነገር ካነሰ ክላይንቱን ይዛችሁት አትቀጥሉም። ስለዚህ በተቻለ መጠን ቃል የምትገቡት ነገር ጣንሶ ዴሊቨር የምታደርጉት ነገር ማተለቅ። ሁለተኛው ግልጽ ያልሆነ ነገር አለመሸጥ። የሚከፍሏችሁ ሰዎች የሚከፍሉበት ምክንያት የሆነ ውጤት ለማግኘት ነው። ያን ውጤት ካልነገራችኋቸው ድረስ ቢወዷችሁም ቢያደንቋችሁም ከእናንተ መጥተው የሚገዙበት ምክንያት የለም። እኔ ለምን ትመርጡኛላችሁ? እንዲህ አይነት ውጤት ስለምታገኙ የሚል ግልጽ የሆነ ውጤት መኖር ይገባል። ሶስተኛ ፕሪፓሬሽን የስራው አካል ነው። ብዙዎቻችን እንዲከፈለን ከመፈለጋችን የተነሳ ልክ ስራ ሲሰጠን ወዲያው ነው ወደ ስራ የምንገባው። በዚህ ምክንያት ክሊር የሆነ ስቴፖች ፕሮሰሶች ስለሌሉን ያገኘነውን ስኬትን መድገም አንችልም። ስህተት ስንሰራም ከስተቱ መማር አንችልም። ፕሪፓሬሽን ላይ የምታጠፉት ጊዜ የስራው አንድ አካል ነው እንጂ የባከነ ጊዜ አይደለም። አራተኛ አቴንሽን ቱ ዲቴል the devil is in the details ይባላል። ብዙ ቢዝነሶች ስትመለከቷቸው ቀላል ይመስላሉ። ብዙ ስራዎች በጣም በቀላሉ የሚሰሩ ይመስላሉ። ዋናው ጉዳይ ያለው መስራት ስትጀምሩ ዲቴል ውስጥ ነው። ስራ ስትሰሩ ለእያንዳንዷ ትናንሽ ዲቴል መጠንቀቅ ነው። ደህና ገንዘብ የሚከፍሉ ክላይንቶች ኖቲስ የሚያደርጉትና የሚፈልጉት እነዚህ ትናንሽ ዲቴሎች ነው እንጂ ትልቁን ጉዳይ አይደለም። እነዚህ ሚስቴኮች እኔ ባለማወቄ ብዙ ብር ከስሬበታለሁ። አይሆን ብዙ ብር እንዳዳንኩላችሁ